ሰላም ጤና ይስጥልን ተመልካቾች ዜና መከላከያን ይዘን ቀርበናል ከዜናዎቹ ጋር ምክትል መቶ አለቃ ታድላ መላኬ ነኝ አብራችሁን በአቶ ዮርዳኖስ መኑ የተገነባው ከቶጋ ወደ ወንዶ ገነት የሚወስደው የጠጠር መንገድ በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመርቆ ለአገልግሎት ክፍት ሆነ የዮርዳኖስ መኑ ኡመር ጠቅላላ ስራ ተቋራጭ ደረጃ 1 ባለቤት በሆኑት በአቶ ዮርዳኖስ መኑ የግል ተነሳሽነት የተገነባው ይህ መንገድ ለልዩ ዘመቻዎች እዝና ለአካባቢው ነዋሪዎች አገልግሎት እንደሚሰጥ ተጠቁሟል በመንገድ ምረቃው ስነ ስርዓት ላይ ጀነራል መኮንኖች የአካባቢው መስተዳድርና አመራሮች አባገዳዎችና ሀደ ስንቄዎች ተገኝተዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባለሀብቱ አቶ ዮርዳኖስ መኑ በራሳቸው ፈቃደኝነት ለሰራዊቱ በማሰብ መንገዱን በመስራታቸው ምስጋና ያቀረቡላቸው ሲሆን በልዩ ዘመቻዎች እዝ የተዘጋጀውን ሽልማትም አበርክተውላቸዋል ባለሀብቱ አቶ ዮርዳኖስ ባደረጉት ንግግር ከክቡር ፊልድ ማርሻል ብርሃኑ ጁላ የተበረከተላቸው ሽልማት በቀጣይም ከሰራዊቱ ጎን ለመቆምና ከመከላከያ ጋር ተቀራርበው ለመስራት ተነሳሽነት እንደፈጠረላቸው ተናግረዋል አቶ ዮርዳኖስ መኑ አያይዘውም ሰራዊታችን ሀገራችንን በጽናት በመጠበቅ በሰላም ወለን ድንገባ እያደረገን በመሆኑ እሱን የመደገፍ ማህበራዊ ግዴታ አለብን ብለዋል መንገዱ 31 ኪሎ ሜትር መሆኑን የገለጹት አቶ ዮርዳኖስ የራሳቸውን ማሽነሪዎችና ተሽከርካሪዎች በመጠቀም በራሳቸው ወጭ ሌትና ቀን በመስራት በአጭር ጊዜ ማጠናቀቅ እንደቻሉ ተናግረዋል የጠቅላላ ስራ ተቋራጭ ደረጃ 1 ባለሀብቱ አክለውም መንገዱን በ28 ሚሊዮን ብር ወጪ እንደሰሩት ገልጸዋል ዘገባው የበላቸው ክንዴ ነው የታላቁን የአድዋ ድል 130ኛ ዓመት ክብረ በዓል ምክንያት በማድረግ በመከላከያ ሰራዊት ፋውንዴሽን አዘጋጅነት ሲካሄድ የቆየው የአድዋ ካፕ ስፖርታዊ ውድድር በስኬት ተጠናቀቀ ስፖርታዊ ውድድሩ በሰራዊቱ አባላት መካከል ያለውን ወንድማማችነት የቡድን ስራና የጋራ መግባባት ይበልጥ ለማጎልበት ያስቻለ እንደነበርም ተጠቁሟል በላቸው ክንዴ ተጨማሪ ዘገባለው ከየካቲት 3 እስከ የካቲት 19 2018 ዓ.ም በመከላከያ ሰራዊት ፋውንዴሽን አዘጋጅነት ሲካሄድ የቆየው የአድዋ ካፕ ስፖርታዊ ውድድር በአዲስ አበባ ዩኒቨርሲቲ ስታዲየም ፍጻሜውን አግኝቷል በዚህ የስፖርት ውድድር በአዲስ አበባ ዙሪያ የሚገኙ 9 የሰራዊታችን ክፍሎች በ5 የስፖርት አይነቶች ተሳትፈዋል የዕለቱ የክብር እንግዳና የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ባደረጉት ንግግር ውትድርና ያያሌ ዕውቀቶችና ቴክኖሎጂዎች መፍለቂያ መሆኑን ገልጸው የተለያዩ የስፖርት አይነቶች መገኛ እንደሆነም ተናግረዋል ስፖርትና ውትድርና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ያስገነዘቡት ኢንጂነር አይሻ ስፖርት ለወታደራዊ ዝግጁነት የላቀ ጠቀሜታ እንዳለው ገልጸዋል የአድዋን ድል በዓል ስናከብርም አካላችንን በስፖርት በማዳበርና አእምሮአችንን በማንቃት ለሀገራችን እድገትና ብልጽግና ቃል በመግባት መሆን እንዳለበት ተናግረዋል የመከላከያ ሚኒስቴር የአድዋ ድል ታላቅ በዓል ሲያስተባብር አንድ ትልቅ እምነት ሰንቆ ነው የሀገር መከላከያ መሰረቱ የጦር መሳሪያ ብቻ ሳይሆን ዜጋ ሲኖር ጠንካራ ሰራዊት ይኖራል ጠንካራ ሰራዊት ሲኖር ደግሞ የማይደፈር ሀገርና የማይናወጥ ሰላም ይረጋገጣል ብሎ ያምናል ስለሆነም የአድዋን ድል ስናከብር አካላችንን በማጠናከር አእምሮአችንን በማንቃትና ለሀገራችን ብልጽግና በጋራ ለመቆም ዳግም ቃል በመግባት መሆን ይኖርበታል የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ የአድዋ ድል የኢትዮጵያ ጀግኖች በጥልቅ የሀገር ፍቅር ስሜት ባደረጉት ተጋድሎ የተገኘ የነጻነት ድል መሆኑን ተናግረዋል የመከላከያ ሰራዊት ፋውንዴሽን ለሁሉም የመከላከያ ሰራዊት ክፍሎች አገልግሎት እየሰጠ ነው ያሉት ሜጀር ጀነራል ደረጀ አገልግሎታችን ለጀግኖቻችን በሚል መርህ የተሰጠውን ተልዕኮ በአግባቡ እየተወጣ መሆኑን ገልጸዋል የአድዋ ካፕ ስፖርታዊ ውድድር አድዋን በስፖርታዊ ውድድሮች ከማክበርና ከመዘከር ባለፈም ለፋውንዴሽኑ ስኬታማ ስራዎችም የጎላ ፋይዳ እንዳለው ተናግረዋል የአድዋ ድል የህብረ ብሔራዊነት የጥንካሬ ምንጭ በመሆኑ ድል ሲከበር የአድዋን እሴቶች ይበልጥ ለማጎልበት ከሌሎች መከላከያ ዋና መምሪያዎች እና ማዕከላት ውድድሮቹ ሲከናወን የእርስ በርስ መረዳዳትን መደጋገፍን መተባበርን ለፋውንዴሽኑ ስራ ስኬታማነት ትልቅ ትርጉም ያለው መሆኑን በመገንዘብ ነው የመከላከያ ሰራዊት ፋውንዴሽን ጽህፈት ቤት ኃላፊና የስፖርት ውድድሩ ኮሚቴ ሰብሳቢ ኮሎኔል አበባ አጥናፍ የአድዋ ካፕ ስፖርታዊ ውድድር በክፍሎች መካከል ያለውን ግንኙነት የበለጠ ለማጠናከር ያስቻለ እንደነበር ገልጸዋል በመረብ ኳስና በእግር ኳስ እንዲሁም በቼዝና በሜዳ ቴኒስ ከ1 እስከ 3 ለወጡት ተወዳዳሪዎች የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል
በመረብ ኳስ የመከላከያ ሰራዊት ፋውንዴሽን ከስፖርትና ኪነጥበብ ማዕከል ጋር ባካሄደው የፍጻሜ ጨዋታ ፋውንዴሽን ኪነጥበብ ማዕከልን 3-0 በማሸነፍ የዋንጫ አሸናፊ ሆኗል። በእግር ኳስ የመከላከያ ሰራዊት ፋውንዴሽን ከመከላከያ ሎጂስቲክስ ዋና መምሪያ ጋር ባካሄደው ጨዋታ ፋውንዴሽን ሎጂስቲክስን 4-1 በማሸነፍ የሜዳሊያና የዋንጫ አሸናፊ ሆኖ አጠናቋል። በአድዋ ካፕ የቼዝና የሜዳ ቴኒስ ውድድርም የተካሄደ ሲሆን ለአሸናፊዎች የዋንጫ ሽልማት ተበርክቶላቸዋል። የመከላከያ መሐንዲስ ዋና መምሪያ የዘንድሮው የአድዋ ካፕ ስፖርታዊ ውድድር የጸባይ ዋንጫ ለመሆን በቅቷል። የቀጣይ ዓመት የአድዋ ካፕ ስፖርታዊ ውድድር አዘጋጅ የመከላከያ ሎጂስቲክስ ዋና መምሪያ ሆኖ ተመርጧል። የመከላከያ ሰራዊት ፋውንዴሽን ማቋቋሚያ ደንብን አስመልክቶ የማሻሻያ ጥናት ውይይት ተደረገ። በቀረበው አዲስ የማሻሻያ ደንብ ላይ ከፍትህ ሚኒስቴር፣ ከመከላከያ ፍትህ ዋና ዳይሬክቶሬት፣ ከመከላከያ ጥናትና ምርምር እንዲሁም ሌሎች ባለድርሻ አካላት ተገኝተው ሙያዊ አስተያየት ተሰጥቶበታል። በውይይቱ ላይ የመከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ እንደተናገሩት ጥናቱ ፋውንዴሽኑ ለሚያከናውናቸው ዘርፈ ብዙ ስራዎች አስፈላጊ መሆኑንና ቀጣይነት ላለው ውጤታማ ስራ እጅግ አስፈላጊ መሆኑን ጠቁመዋል። የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ በበኩላቸው የሰራዊቱን ኑሮ ለማሻሻልና የተቋሙንም ገጽታ በሚገነባ መልኩ ጥሩ ስራ ለመስራት ደንቡን ማሻሻል አስፈላጊ በመሆኑ የቀረበው የደንብ ማሻሻያ ረቂቅ ጥሩ መነሻ ይሆናል ብለዋል። በማሻሻያ ደንብ ውይይቱ ላይ ከተለያዩ ዋና መምሪያዎች የመጡ ጀነራል መኮንኖች፣ አመራሮችና የስራ ኃላፊዎች ተገኝተው አስተያየታቸውን አክለዋል። በሌላ ዜናም የመከላከያ ሰራዊት ፋውንዴሽን በተሰጠው ተግባርና ኃላፊነት መሰረት የመኖሪያ ቤት እድለኞችን የካርታ ባለቤት እያደረገ ይገኛል። በእለቱ ከዚህ ቀደም በሰሚት ሳይት የቤት እድለኞች ሆነው ለቆዩና ሙሉ ክፍያውን ከፍለው ላጠናቀቁ 2 ግለሰቦችም የካርታ ርክክብ ተደርጎላቸዋል። የቤት እድለኞቹ የካርታ ርክክቡን አስመልክተው እንደተናገሩት የመከላከያ ሰራዊት ፋውንዴሽን የሰራዊቱን ተስፋ የሚያለመልሙ በርካታ ስራዎችን እያከናወነ እንደሚገኝ ጠቁመው በተካሄደው ርክክብ በእጅጉ መደሰታቸውን ተናግረዋል። ዘገባው የበላቸው ስመኝ ነው። በመምሪያዎችና በደንቦች ላይ የነበረን አቅም የበለጠ ለማሳደግና አንድ አይነት የሙያ ግንዛቤ ለመፍጠር የስራ ላይ ስልጠና ወሳኝነት እንዳለው የመከላከያ ሰው ሀብት አመራር ዋና መምሪያ አስታወቀ። ዋና መምሪያው በስሩ ለሚገኙ ከተለያዩ የሰራዊት ክፍሎች ለተወጣጡ የሰው ሀብት ባለሙያዎች የአቅም ማጎልበቻ ስልጠና መስጠት ጀምሯል። ልደት አስረስ ተጨማሪ አላት። የመከላከያ የሰው ሀብት አመራር ዋና መምሪያ ከሰሞኑ ከተለያዩ ክፍሎች ለተውጣጡ የሰው ሀብት አመራር ባለሙያዎች የአቅም ማጎልበቻ ስልጠና መስጠት ጀምሯል። የሰው ሀብት ሙያ መመሪያና አሰራርን ተከትሎ በእድገት በቅጥር በስንብትና በሌሎች የሰራዊቱ መብቶችን በሚመለከቱ ጉዳዮች ላይ ወጥ የሆነ ሙያዊ አረዳድን ለመያዝ የስራ ላይ ስልጠናዎች ጥሩ አቅም እንደሚፈጥሩ የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ገልጸዋል። ከተልእኳችን አንጻር ምንድነው እየሰራን ያለው የሚለውን የጋራ ቋንቋ እንዲኖረን በጋራ ተግባብተን የምንሰራው ስራ ዛታች አካባቢ ያለው ጠያቂ ላይ ያለው ምላሽ ሳይሆን ባላችሁበት ቦታ ላይ ሆናችሁ ከተሰጡን መመሪያዎች፣ አሰራሮች አሉን። ይህንን ማዕከል በማድረግ ከሰው ሀብት ሙያተኛ ወይም ኤክስፐርት ወይም ኃላፊ የሚጠበቀውን ግዳጅን በአግባቡ ለመወጣት አቅም መፍጠሪያ እና የኢንፎርሜሽን ወይም ያለነውን መረጃ የምንከፋፈልበት ወይም ሼር የምናደርግበት መድረክ ነው። የሰው ሀብት አመራር ስራ አንድ ሰው ብቻውን ጀምሮ የሚጨርሰው ስራ ሳይሆን አመራሩና ሙያተኛው አንዱ በሌላው እየተተካካ በትውልድ ቅብብሎሽ እየተሻሻለና እየጎለበተ የሚሄድ ተግባርም ነው ሲሉ ሌተናል ጀነራል አጫሉ ሸለመ ገልጸዋል። ምልመላ የፈጸመው አካል፣ ስልጠና የሰጠው አካል ምደባ ያደረገው ፐርፎርማንሱንም እስከ መጨረሻ መከታተል አይችልም። እየተተካካ የሚከድበት ግን ሀዲዱ መመራው ነው። ስለዚህ ይህንን ጠንቅቆ ማወቅ በዚህ መስራት የግድ ነው የሚሆነው። በቀጣይም ሰልጣኞቹ በስራ ላይ በሚኖራቸው ቆይታ ከዚህ በፊት በስራ ላይ በሚያጋጥሙ ችግሮች ዙሪያ ጥልቅ ውይይት በማድረግ ልምድና ተሞክሮቻቸውን በመለዋወጥ ቀልጣፋና ውጤታማ ስራዎችን ሊያሰራ የሚችል ወጥ የሆነ የጋራ ግንዛቤና አረዳድ መያዝ እንደሚጠበቅባቸውም ኃላፊው አመላክተዋል።
መከላከያ እንደ ተቋም የሚሰጠውን ማንኛውንም አይነት ሀገራዊ ተልዕኮ በብቃት መወጣት እንዲችል የሰው ሀብት አመራር አገልግሎት ከፍተኛ ሚና እየተወጣ እንደሚገኝ የገለጹት ደግሞ በመከላከያ የሰው ሀብት አመራር ዋና መምሪያ የእድገትና ስምሪት መምሪያ ኃላፊ ብርጋዴር ጀነራል ሀምሳሉ ኩምሳ ናቸው። እነዚህ ስልጠናዎች የሰው ኃይል አስተዳደር ስራዎቻችን ቀልጣፋ፣ ፈጣንና የሰው ሀብት ፍላጎትን የሚያረጋግጡ ውጤታማ የሆኑ የአስተዳዳሪ ስራዎችን ለመስራት ታስቦ ስልጠናዎች ይሰጣሉ። ጀነራል መኮንኑ አክለው መምሪያው ከዚህ ቀደም የተቋሙን የሰው ሀብት አመራር ሙያተኞች የመፈጸምና የማስፈጸም አቅም ለማጎልበት የተለያዩ አጫጭር የስራ ላይ ስልጠናዎችን ሲሰጥ መቆየቱን አውስተው በዚህም አዳዲስና በሙያው ላይ የተሟላ ግንዛቤ ያለው ባለሙያ ማፍራት መቻሉን ገልጸዋል። ከዚህ በፊት ስናሰለጥን ብዙ ውጤቶችን አግኝተንበታል። አንደኛ አሰራሮቻችን እንዲሻሻሉ፣ ፍጥነታቸውን እንዲጨምሩ፣ በጊዜና በጥራት እንዲሰሩ፣ አስተዳደራዊ መብቶች ደግሞ የተሟሉ እንዲሆኑ ከማድረግ አንጻር ያበረከተው አስተዋጽኦ ከፍተኛ ነው። ስልጠናውም የሙያተኛውን ብቃትና ክህሎት ለማሳደግ ታስቦ በሁሉም የስራ ዘርፎች ዙሪያ ላይ እንደሚሰጥ ተገልጿል። የጥፋት ቡድኖችን ለማጽዳትና የወረዳውን ሰላም ለማጽናት ከምንጊዜውም በላይ በቅንጅት እየተሰራ እንደሚገኝ የ6ኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ገለጹ። አዛዡ በሰሜን ሸዋ ዞን የደራ ወረዳን ሰላምና ልማት ማስቀጠል በሚያስችሉ ጉዳዮች ዙሪያ ከባለድርሻ አካላት ጋር ባካሄዱት ውይይት እንደተናገሩት ከሁሉም በፊት የወረዳውን ሰላም ለማስቀጠል ተቀናጅቶ መስራት እንደሚያስፈልግ ተናግረው የጥፋት ቡድኖች ላይ እየተወሰደ ባለው የተቀናጀ ኦፕሬሽን ጥፋተኞችን ከህዝብ መነጠል መቻሉን ተናግረዋል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው ጸረ ህዝብና ጸረ ሰላም የሆኑ ቡድኖች በጀግናው መከላከያ ሰራዊታችን ምት በመፈራረሳቸው የደራ ወረዳ ወደ ቀደመ ሰላሙ እየተመለሰ እንደሚገኝ ተናግረዋል። የሃይማኖት አባቶችና የሀገር ሽማግሌዎችም እዙ እያካሄደ ባለው የህግ ማስከበር ስራ ከነበርንበት አስከፊ የሰላም እጦት እንድንላቀቅ አስችሎናል በማለት ጥፋተኞችን መክሮ ከመመለስ ባለፈ ከሰራዊቱ ጎን በመሆን አጋርነታቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። ዘገባው የደባልቅ አቤ ነው። የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የቅርንጫፎችን ብዛት እያሳደገ መሆኑ ተገለጸ። አክሲዮን ማህበሩ በአጭር ጊዜ ውስጥ የአባላቱን ብዛት ወደ 45000 ማሳደግ መቻሉም ተጠቁሟል። ተጨማሪ ያለን የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ከ45000 በላይ አባላት ያሉበት ግዙፍ አክሲዮን ማህበር ሲሆን ከብሔራዊ ባንክ በተሰጠው እውቅና መሰረት ባለፈው ህዳር ወር ወደ ስራ ገብቷል። የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የአባቶቻችንን አኩሪ የጀግንነት ታሪክ ለማስታወስ የእነሱን ያልበገርም ባይነትና የአሸናፊነት ወኔ ለመላበስ ታሳቢ ተደርጎም በአድዋ ድል ስም የተሰየመ መሆኑን የማህበሩ ዋና ስራ አስፈጻሚ አቶ ዲዳ ሁንዴ ተናግረዋል። ህዳር 12 ቀን 2018 ዓ.ም ወደ ስራ የገባው አክሲዮን ማህበሩ በተለያዩ አካባቢዎች 7 ቅርንጫፎችን ስለመክፈቱ የገለጹት ዋና ስራ አስፈጻሚው እስከ ሰኔ 30 2018 ዓ.ም የቅርንጫፍ ቢሮዎችን ብዛት 14 ለማድረስ የቅድመ ዝግጅት ስራ እያከናወነ መሆኑን አስረድተዋል። በቀጣይ 2 ዓመታት በበርካታ የሀገራችን ከተሞች 35 የአድዋ ድል አክሲዮን ማህበር ቢሮዎችን ለመክፈት ጥናታዊ የልየታ ስራ መጀመሩን የገለጹት የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ዋና ስራ አስፈጻሚ አቶ ዲዳ ሁንዴም እንደ ስያሜው ከሰራዊቱ ባለፈ ሁሉንም ኢትዮጵያውያን ለማገልገል ዓላማ ያለው አክሲዮን ስለመሆኑም አስገንዝበዋል። በመከላከያ የልማት ድርጅቶችናም በ45000 አባላት የአክሲዮን ግዢ የተቋቋመው አክሲዮን ማህበሩ እንደ ሌሎች አክሲዮኖች የብድር አገልግሎት፣ ቁጠባን የማበረታታት፣ ቢዝነስ የማማከር እንዲሁም በሂደት ሌሎች ፈንዶችን የማስተዳደር ስራዎችን እንደሚሰራም አስታውሰዋል። በሌላ ዜናም የአዲስ አበባ ወጣቶችና ስፖርት ቢሮ አመራሮችናም የስፖርት ሙያተኞች በመከላከያ ሰራዊት ፋውንዴሽን የሜዳሊያና ባጅ ማምረቻ ፋብሪካን ጎብኝተዋል። የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳም ፋውንዴሽኑ በበርካታ የሙያ ዘርፎች ለሰራዊቱና ለሲቪሉ ማህበረሰብ አገልግሎት እየሰጠ እንደሚገኝ ተናግረው የሜዳሊያና ባጅ ምርቶችን በብዛትና በጥራት በማምረት ለስፖርት ቤተሰቦችናም ለጸጥታ አካላት አገልግሎት እየሰጠ እንደሚገኝ ገልጸዋል። ከአዲስ አበባ ወጣቶችና ስፖርት ቢሮ የመጡት አቶ ገብረ ሕይወት ገብረስላሴ የሜዳሊያና ባጅ ማምረቻ ፋብሪካም ሰራዊቱ የሀገርን ሰላም ከማረጋገጥ ባለፈ በቴክኖሎጂው ዘርፍም ወደፊት እየተራመደ መሆኑን የተመለከትንበት በመሆኑም ለሽልማት ሜዳሊያዎችን በዚሁ ፋብሪካም እናሰራለን ብለዋል።
የኢትዮ ፖላንድ የሕክምና ቡድን የበጎ ፍቃድ የሕክምና አገልግሎት ለመስጠት የተለያዩ የሕክምና ቁሳቁሶችን ለጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያበረከተ ሲሆን በቀጣይም ለሰራዊቱ አባላት በከፍተኛ ኬዞች ሕክምና ይሰጣል። ቡድኑ በየዓመቱ ወደ ኢትዮጵያ በመምጣት ጦር ኃይሎች ሆስፒታልን ጨምሮ በሀገር ውስጥ ወዳሉት ትላልቅ ሆስፒታሎች በመንቀሳቀስ ነጻ የሕክምና አገልግሎት የሚሰጥ ሲሆን በሀገር ውስጥ በቀላሉ ሊሰጡ የማይችሉ ሕክምናዎችን ይሰጣል። የበጎ ፍቃድ አገልግሎት ሰጪ ቡድኑ ከሚሰጠው የሕክምና አገልግሎት በተጨማሪ ለሕክምና ባለሙያዎች ልምድና እውቀታቸውን እንደሚያካፍሉ የገለጹት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ብርጋዴር ጄኔራል ዶክተር ገነት ኢማም ወደ ውጭ የሚሄዱ ታካሚዎችን እዚሁ በማከም ከፍተኛ የውጭ ምንዛሬን ያስቀራል ብለዋል። ለተከታታይ ዓመታት ሀገር ውስጥ ያሉ ውስብስብ የሕክምና ኬዞችን ለውጭ ሐኪሞች በማቅረብ በየዘርፉ ሐኪሞችን በማስመጣት ስራ ላይ የቆዩት አቶ ቢንያም መሪድ የኢትዮ ፖላንድ የሕክምና ቡድን ከዚህ ቀደም ባካሄደው ሕክምና የተሳካ ስራ መስራቱን ገልጸው አሁንም በጦርነት ወቅት ጉዳት የደረሰባቸውን የሰራዊት አባላት ለማከም ከባድ ወጪ የሚጠይቁ የሕክምና ቁሳቁሶችን ከራሳቸው በማዋጣት ገዝተው መምጣታቸውን ተናግረዋል። ዘገባው የውብሸት አንበሴ ነው። በሶማሊያ በኩል ያለውን ድንበር አስተማማኝ በማድረግ የአልሸባብን ሴራ እያከሸፉ መሆናቸውን የምስራቅ እዝ የሰራዊት አባላት ተናገሩ። አልሸባብ በኢትዮ ሶማሊያ ድንበር በኩል ሾልኮ በመግባት ኢትዮጵያን የብጥብጥ ቀጠና እንዳያደርግ ሰራዊቱ የሀገሪቱን ዳር ድንበር በብቃት እየጠበቀ ይገኛል። በምስራቅ እዝ የአንድ ክፍለ ጦር አዛዥ የሆኑት ኮሎኔል አብዲ እስማኤል እንደተናገሩት በቦርደር አካባቢ አልሸባብና ሌሎች ጸረ ሰላም ኃይሎች በመቀናጀት ሀገራችን ለማተራመስ ጥረት ቢያደርጉም የቀጠናውን ሰላም በማስጠበቅ ክፍለ ጦሩ ተልዕኮውን በብቃት እየተወጣ ነው። ዘገባው የአቦል አህመድ ነው። ተመልካቾቻችን ዜና መከላከያ በዚሁ አበቃ። ሌሎች ቀሪ ዝግጅቶች በተያዘላቸው ሰዓት ወደ እናንተ መድረሳቸውን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።